በዛሬው ቅኝታችን ወደ ሰንበቴ ተጉዘን አስደናቂውን የአወይቱ ፍልውሃን ጎብኛለን። መዲናችንን ማልደን ለቀን እሁድ ወደሚደምቅባት ወደ ሰንበቴ ያቀናን። ሰንበቴ ከመዲናችን ወደ ደሴ በሚወስደው መንገድ 260 ኪሎ ሜትር ርቀት ላይ ትገኛለች። ቦታው በሀገራችን የስምጥ ሸለቆ ቦታዎች እየተባሉ ከሚጠሩት አካባቢዎች አንዱ ነው። ሰንበቴ በዋናነት ለአራት ያህል ብሔረሰቦች መከተሚያ ነች። አማራው፣ ኦሮሞ፣ አርጎባና አፋር ተፋቅረው ይኖሩባታል። በተለይ በገበያ ቀን እንዴት ያለ ድባብ አለው መሰላችሁ? የሰንበቴ ገበያ በኦሮሞ ብሔረሰብ አስተዳደር ውስጥ ከሚገኙ ታላላቅ ገበያዎች መካከል አንዱ ነው። ውበት በሰው ቁጥር ልክ የፈሰሰበት ቦታ ነው። ወንደቤ የለበሱ የኦሮሞ ወጣቶች ይህንን ገበያ ሲጎበኙት ለተመለከተ ከሚገዛው ከሚያየው የሚደመምበት ይበዛል። ወደ ጉዳይ ልምጣና ሰንበቴ ከደረሱ ዘንዳ ሳይረግጡት የማያልፉት አንድ ቦታ አለ። አስደናቂው የአወይቱ የተፈጥሮ ፍልውሃ። ከሰንበቴ በስተ ምስራቅ አቅጣጫ 4 ኪሎ ሜትር ርቀን ስንጓዝ የአያ በር ተራራ ቀድሞ ተቀበለን። ከሩቅ ሆነን ስንመለከት ደጋጋ ተራራና አጎምሲ ተራራ ስር የመሸገው አወይቱ ይጨሳል። በርካታ ቀዳዳዎች እጅግ የሚያቃጥል ተፈጥሯዊ የጢስ ኃይል ይተፋሉ። ይህ ጢስ ውበትም ጤንነትም ነው። እንዴት አትሉ? ምክንያቱ ደግሞ ይህ ተፈጥሮ በሽታንም ይታደጋል ተብሏል። እዚህ አካባቢ ያው ይሄ በቃ መድኃኒት ነው፣ ያው ፍልውሃ ነው። ለነፋስ እንደዚህ ብርድ ምናምን ላሰራቸው ሰዎች ለተለያየ ይሄ ቁርጥማን ምናምን በቃ የሆነ ነገር ሲኖርብሽ ነተሽ እዚህ ካጣጠብሽ ወዳውኑ በቃ ይለቃል ያ ነገር።
ሲጠጉት የድንጋይ ውስጥ ፍልውሃው መዓዛ ያውዳል። ፍልውሃውን ተቋቁመው ያበቡት ዘንባባዎች ልብ ይሰርቃሉ። ከግማሽ ምዕተ ዓመታት በላይ ብዙዎችን ከበሽታ መፈወሱ የሚነገርለት አዌቱ የእውቁ የሰንበቴ ወልይ የሃጂ ቡሽራ አድባር የደረሰችበት የተፈጥሮ ገጸ በረከት ነው ይላሉ የአካባቢው ነዋሪዎች። በ1953 ዓመተ ምህረት እንደተፈጠረ ነው በአፈ ታሪክ እንግዲህ መረጃ ያገኘን። ጉልበተኛው አጣዬ ወንዝ በየደረሰበት የቀላቀለው የአፈር ጓዝ የፍልውሃውን መልክ ቀይሮታል። ትንሿ የሰንበቴ ጨፌ ወንዝ ድምጿን ሳታሰማ ከአጣዬ ወንዝ ጋር ትቀላቀላለች። ናዛሩና ቀቢ ወንዞች ሚስጥሩን ያልደረሱበት ስራቸው ተወሽቆ የሚኖረው ከምድር ውስጥ የተደበቀው የተፈጥሮ ሚስጥር በጢስ መልክ ይወጣል። ከቅርብ ዓመታት ወዲህ አዌቱ ታጥሮ ጥበቃ እየተደረገለት ነው። ወረሊንጫ ቀበሌ በአዌቱ የተነሳ ገናለች። ከተለያዩ አካባቢዎች ሰዎች እዚህ ይመጣሉ። ገሚሱ አካላቱን ሊታጠብ፣ ገሚሱ ደግሞ ልብሱን ሊያጠብ፣ አንዳንዱ ተፈጥሮ ለአዌቱ ጀባ ባለችው ምታታዊ ውበት ሊደመም፣ በአብዛኛው ግን የአዌቱ ፍልውሃን ፍቱንነት ሰምቶ ከህመሙ የእፎይታ ረፍትን በመሻት ከንፋሉት ወላፈል ሊቋደስ። አሁን ለንፋስ ነው በቃ ሰውነቴ ምናምን ሰባበረኝና ለዛ አሁን በቃ መጣሁኝ። አሁን ያው ዛሬ ብጀምርም ለውጥ አለኝ። አሁን ከአፋር ስትመጣ ማን ነው ነግሮት የመጣው ስለዚህ ቦታ? ያው ጓደኛዬ እዚህ አካባቢ ያለ ልጅ አለና እሱ ነገረኝ። አሁን እሱን ይዤ ነው የመጣሁ። ለ4 ዓመት ለ3 ዓመት የታመሙ ሰዎች ራሱ እዚህ ድነው እንደሚሄዱ ነው። ነምነ ጨጨበ ነምነ ሄዳነ ደመረት ፈየ ለብዙ ጊዜ በህመም የቆዩና ከተለያዩ ቦታዎች የመጡ ህሙማን እዚህ መጥተው ሲድኑ አይቻለሁ። አከሳ ድፈ ደረዳዋ ድፈ ደሰ ድፈ ሳድሳኔ ባተ ድፈ ረትፋዮ ይራ አሰታ ድፈ ረፋዮ ይራ። እዚህም እዚያም የሚጤሱት እንፋሎቶች በስራቸው ፈልቶ የሚንቀለቀል የፍልውሃ ኩሬዎችን ይዘዋል። በደቂቃዎች ውስጥ እንቁላል የሚያበስል ፍልውሃ ለተመልካች ትንግርት ነው። እንዴት ነው? በስመ በጣም ነው የሚያቃጥለው። አልቀዘቀዘም ታውቃለህ? በስመ ወነባ ወጣኛለ ና ብላ በጣም ነው የሚያቃጥለው። አፋላ እንዴ ምን ይሄ ብቻ በጉዞዬ በቆሎና እንቁላል አብስለው በሻይ ያማጉ ሲመገቡም አይቻለሁ። በጣም ነው የሚያቃጥለው።
አወይቱን በርካታ ቱሪስቶች በየአመቱ እንደሚጎበኙት ሰምተናል። አሁን በውሃው ዳርቻ ላይ እየተከማቸ ያለው የበቆሎና የእንቁላል ቅሪት ተፈጥሮ ለአወይቱ የለገሰችውን ምትሃታዊ ውበት እያደበዘዘበት ነው። ምን ይሻላል ስንል ጠየቅን። ይሄንን አሁን በጊዜው 2 ዘበኛ ቀጥረናል። ከዛ የበለጠ ደግሞ ለማህበረሰቡ ግንዛቤ በመፍጠር ማህበረሰቡ ራሱ አካባቢውን እንዲጠብቅ የማድረግ ስራ ነው። ሌላው ማንም ሰው ይዞት የመጣውን ተጠቅሞ የተረፈውን እንትን ይዞት እንዲወጣና መጣላ ባለበት ቦታ ላይ እንዲጥል፣ ከዛ አልፎ ደግሞ መረጃ የሌለው ዝም ብሎ እዚህ ጥሎ የሚሄደውን ደግሞ በራሳችን እንትን የማጽዳት ስራ ለመስራት ነው። አወይቱ አንዳንዴ ሰማይ ሊደርስ ከጀርባው ያፈጠጡትን ኮረብታዎች ሊጋርድ እየተጎለጎለ ሽቅብ ይወጣል። ሁሌም የማይቀየረው ግን ፈዋሽነቱ ነው። የሰንበቴ ገበያ ሸመታ ሳይቀዘቅዝብን አወይቱን ተሰናብተን ወደ ገበያው አቀናን። ዕለተ ሰንበት ማለዳ ጀምሮ የሚያመሸው የሰንበቴ ገበያ ውበት የሚገዛው ጠፍቶበት እንደሚባትል ሰው ቢያንከራትት አይገርምም። እኛም ለመንከራተት ወስነን ጉዟችንን ቀጥለናል። ሰላም። जो भी है